ሳይወቅሳቸው ልጆች ሆይ ይበላልን አላቸው። ኧረ ጌታ ሆይ የለንም። በሉ በዚህ በታንኳይቱ በስተቀኝ በኩል እስኪ መረቡን ጣሉት አለ። ሁሉም እንግዲህ አሳ ማጥመድ በጣም የሚችሉ ናቸው። ሰራይነ ኩላ ሌሊተ ሌሊቱን ሁሉ ስንሰራ አድረን ቀን አሳ ይያዝን። ሲነጋጋ ነው ጌታ የመጣው። ለምን ቀን ጥላ የሰው ጥላ እያየ ይሸሻል አሳ በባህሪ። ሌሊት ግን የሰው ጥላ ስለሌለ ይያዛልና ሰራይነ ኩላ ሌሊተ ያሉት ለዚህ ነው። ባለሙያዎች ነን፣ ይሄ ሙያችን ነው ለማለት ነው። ግን ቅዱስ ጴጥሮስ በስም መረቤን እጥላለሁ። ልክ መረቡ ሲጣል የእግዚአብሔር ፈቃድ ሲሆን ሲሙለጨለጭ ያደረ አሳ በሙሉ ተሰብስቦ እዛ መረብ ውስጥ ተገኘ። አይገርምም? ጎትተውም ለማውጣት እስኪሳናቸው ድረስ ጓደኞቻቸውን በአካባቢ ያለውን ጠርተው እንደምንም ጎትተው አወጡ። አሁንም ርቧቸዋል። መቼስ በጥሬው አይበላም፣ መብሰል አለበት አይደል? አብስለን እንመገባለን ሲሉ ከባህሩ ዳርቻ ላይ ልክ አሁን እዚህ እንደሚገባው ወረከቡ ሀበ ጽንፈ ባሕር ህብስተ ስሩዓ ወዓሣ ጥቡሰ ወፈይመ ብቁፀ። እግዚአብሔር በአምላካዊ ጥበቡ በአምስት እንጀራ ባርኮ የመገበ አምላክ የተደረደረ እንጀራ ለብርዳቸው የሚሆን የመረተ ፍም የተሰራ እንጀራ አሁን እያመጡት ነው ወቶቻችን እና ያንን አቅርቦ በሉ ብሉ አላቸው። ጌታ ባረከና ቸር አምላክ እኮ ነው። እኛንም እኮ ቢሆን እንዲሁ አልተወንም። በማቴዎስ ወንጌል ምዕራፍ 10 ላይ ስለምትበሉት ስለምትጠጡት አታስቡ፣ ለፍጥረት ወንጌልን ስበኩ። የካህናት መመሪያ ይህ ነው። ከአስተዳዳሪው ጀምሮ ለዚህ የተሰጡ አባት ናቸው፣ አውቃቸዋለሁ፣ በኋላ መጣበታለሁ። ለፍጥረት ሁሉ ወንጌልን ስበኩ አለና ጌታ ጨካኝ እኮ አይደለም፣ ሩሩ አምላክ ነው። ግን ልትሰብኩ ስትሄዱ ትርፍ ነገር ልብስም ሆነ ጫማም ሆነ አትያዙ። የኔን ስም ጠርታችሁ የምትለብሱት አታጡም እኮ ነው። የሰላም ሰው ማን ነው ብላችሁ ጠይቁ። በሰፈሩ ወደዛ ቤት ግቡ፣ የሚያቀርቡላችሁ ብሉ ጠጡ ነው የተባለው። ቤተክርስቲያን እየመገበችን ነው። ቅድም የተነገረው እንግዲህ 24 ሚሊዮን እንግዲህ የዚህ ዓመት ገቢ ተነገረ። የደነቀኝ ግን እሳቸው እንግዲህ አባታችን ከመጡ ዓመት የሚያልፋቸው አይመስለኝም። ዓመት ያልፋቸዋል አያልፍም አይደል? እና 10 ሚሊዮን ልዩነት አሳይቷል ሪፖርቱ። በጣም ይገርም ነው፣ የሚደንቅ ነው። እና ምንድነው ቤተ ክርስቲያን የሚያቀርቡላችሁን ብሉ ያለን አምላክ ያ ቃል እስካሁን እንዳለ ነው። እዚህ ተራራ ላይ እንኳን መሀል ከተማ ቢሆን ችግር የለም። እዚህ ተራራ ላይ እንኳን ካህናት እሱን እያገለገላችሁ አልተውም። እግዚአብሔር እየመገበን ነው። እልል ብለን እግዚአብሔር እናመስግነው። ይገባዋል። ደግሞ ጠንካራ መሪ ያስፈልጋል። ይኸው የጥንካሬው ምልክት የሚያሳየን 10 ሚሊዮን ብር የ2019 እጥፍ ታየ ማለት ነው። ያደስ ስላላችሁ ይመስለኛል በራሳችሁ ተነሳሽነት ይችን ፕሮግራም ደስታችሁን ለመግለጽ ያዘጋጃችሁት።